ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ከዘመድ ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ለዛሬ ይዤላችሁ የምቀርበው የፋኖ ትግልና የምዕራባውያን እጅ ጥምዘዛ በሚል አርዕስት ይሆናል። መልካም ቆይታ። እሺ እንግዲህ በዚህ አርዕስት ላይ እንድንወያይ ዋናው ምክንያት የሆነን ከዚህ አዲሱ ድርጅት ጋር ተያይዞ በዚህ ድርጅቱን ወደፊት የማምጣት ወይም የመስረት ሚና የነበራቸው ወይ በሽምግልና አደራድራን ያሉ እንደነ ሻለቃ ያሉ ግለሰቦች በአንከር ሚዲያ ላይ ኢንተርቪው ተደርገው ነበር እና በዛ ኢንተርቪው ላይ ከዚህ በፊት እኛ ደጋግመን የምናነሳው የነበረው ስጋታችንን በዛ ኢንተርቪው ላይ ጥያቄ ተነስቷል። እንግዲህ መሳይ መኮንን ያነሳው ጥያቄ በጣም ወሳኝ ጥያቄ ነው እና ያንን ጥያቄ ሻለቃ ዳዊት በትክክል መልሰውታል ብዬ አላስብም፣ ወይም መፍትሄ በሚያመጣ መልክ አይደለም የመለሱትና ጥያቄው ያነሳው ጥያቄ የፋኖ ድርጅት ወደ አንድ መምጣት በምዕራባውያን ተጽዕኖ አይደረግበትም ወይ? ለዛው የገለጸበት ቃል እኛም ለአርዕስት የተጠቀምንበት እጅ ጥምዘዛ አይመጣም ወይ? እጅ ጥምዘዛ ሲባል ተጽዕኖ አይመጣም ወይ? የተኩስ አቁም ስምምነት አድርጉ፣ የተደራደሩ የሚል ተጽዕኖ አይመጣም ወይ የሚል ጥያቄ ነው የጠየቀው። ይህን ሲጠይቃቸው ሻለቃ ዳዊት በቀጥታ አዎ ይመጣል ነው ያሉት። መምጣቱ የማይቀር ነው። ስለዚህ ለዛ ደግሞ መልሳቸው ፋኖ ጠንካራ ሆኖ መገኘት አለበት ነው ያሉት። እኛም ለዘመናት ምናልባት ከ5 ዓመት በላይ የፋኖ ትግል ከተጀመረ ጀምሮ ወይም የፋኖ ትግልን ከምክር ቤት ወጥቶ ወደ የፖለቲካ ፓርቲ ቅርጽ እንዲይዝ ወደ አንድ መሪ ወደ አንድ ፖለቲካ ድርጅት መምጣት አለበት ብለው ሰዎች ሲያነሱ ወደ አንድ የፖለቲካ ድርጅት ከመጣ ወይም ወደ አንድ መሪ ከመጣ ለምዕራባውያን እጅ ጥምዘዛ በቀላሉ ይጋለጣል ነው ያለው። ይሄ ነው ክርክራችን የነበረው። ከእስክንድር ጋር የተቃወምነው በዚሁ ምክንያት ነው። ዘመነ ካሴን የተቃወምነው በዚሁ ምክንያት ነው። አሁን ደግሞ አስረስን እየተቃወምን ያለ ነው በዚህ ምክንያት ነው። አዲስ የተመሰረተውን ድርጅት እየተቃወምን ያለ ነው በዚህ ምክንያት ነው። በዋናነት አንደኛ ምክንያታችን ይሄ ነው። በቀላሉ ለምዕራባውያን እጅ ጥምዘዛ ይጋለጣሉ። አሁን ሻለቃ ዳዊት እያሉ ያሉት ይሄን ያውቁታል አስቀድመው። ብዙዎቹ ግን አይገባቸውም። ብዙ ሰው አይገባውም ምን እያልን እንደሆነ። ወደ አንድ መምጣቱ ለምን ጉዳይ ለምን ዓላማ የሚለው ነገር ወሳኝ ነው። ምክንያቱም አማራ አንድ ነው። አንድ ሆኖ ከዳር እስከ ዳር ተነስቷል መነጋገር ሳያስፈልገው። ምክንያቱም የተነሳበት ዓላማ ነው አንድ የሚያደርገው። የተነሳበት የህልውና ጉዳይ ያነሳቸው ጉዳዮች ናቸው አንድ የሚያደርጉት ሁሉንም አማራ። ስለዚህ አንድ ሆኖ ነው እየታገለ ያለው። የተፈለገው ምዕራባውያኑ ያነሱትም ከማን ጋር እንነጋገራለን? መሪ የላቸውም፣ አንድ ድርጅት የለውም። ስለዚህ አንድ ድርጅት አንድ መሪ እንዲመጣ ተጽዕኖ ያደረጉት ምዕራባውያን ናቸው ብለን ነበር የተከራከረው። ከሆነ ወደ አንድ ድርጅት ማምጣት ካስፈለገ አደረጃጀቱ በተለመደው አይነት መልክ መሆን የለበትም። ለምዕራባውያን ተጽዕኖ በማይመች መልክ መደራጀት ይቻላል።
በዚህ መልክ ብለን ያስቀመጥነው ለዛ ነው። በጽሁፍ አስቀምጠናል። የፋኖ ሮድማፕ በምን መንገድ መሄድ እንዳለበትም አስቀምጠናል። አንደኛው ምክንያታችን ትልቁ ምክንያታችን በቀላሉ በምዕራባውያን ተጽዕኖ ውስጥ እንዳንወድቅ የግለሰብ በትግሉ ላይ የግለሰብ የበላይነት እንዳይመጣ፣ የድርጅት የበላይነት እንዳይመጣ፣ በፖለቲካ ፓርቲ ቅርጽ እንዳይሆን። የፖለቲካ ቅርጽ ማለት አደረጃጀት ያኔ የፖሊት ቢሮ አይነት ነገር ልክ የህወሓት የፖሊት ቢሮ የሚባለው ነገር ባለቤትና ስራ አስፈጻሚ የሌለው፣ ስራ አስፈጻሚውም ባለቤት ነው፣ ባለቤቱም ስራ አስፈጻሚ ነው። ተጠያቂነት የሌለው ማለት ነው። የህዝብ ተጠያቂነት የሌለው፣ የፋኖ ታጋዮች መብት የማይከበርበት፣ ከላይ ወደ ታች ብቻ የሚመጣ ሁሉ ነገር ቼክ ኤንድ ባላንስ የሚባለው ነገር የሌለበት አይነት የሶሻሊስቱ የኮሙኒዙ አደረጃጀት ማለት ነው ይዘው የመጡት የነ ማኦ የነ ቼክቬራ የነ ምናምን። እሱን ነው የምናውቀው፣ እሱን ነው ይዘው የመጡት። ህዝቡ የሚያውቀው ይሄንን ነው። ሌላ ፖለቲካ ሲባል ሌላ የሚያውቀው ነገር የለም። ስርዓተ መንግስት ሲባል ምን አይነት እንደሆነ አያውቅም። የነጻነት ትግል ሲባል ምን እንደሆነ አያውቅም። ነበረው ግን ረስቶታል። ታሪኩን አያውቅማ። ስለዚህ ለዛ ነው ለምዕራባውያን ተጽዕኖ ውስጥ የማይወድቅ አደረጃጀት ይዞ መምጣት ይችላል። ያለበዛ አደጋው ይሄ ነው። አሁን ዊክ የሆነ ደካማ የሆነ አደረጃጀት ይዘህ መጥተህ በቀላሉ ለምዕራባውያን ማኒፑሌት ሊያደርጉት የሚችል አደረጃጀት አምጥተህ ለእናንተ እንደሚመቻቸው ለእነሱ እንዲመች አድርገህ ከዛ በኋላ አይ ፋኖ ጠንካራ መሆን አለበት ማለት አይችሉም። ማን ነው ጠንካራ የሚሆነው? ዘመነ ነው ጠንካራ የሚሆነው? ለአሜሪካ መንግስት አሜሪካ መንግስት የሚለውን ላለማድረግ ዘመነ ጠንካራ ነው? አስረስ ጠንካራ ነው? ጉዳዩን የግለሰብ አደረግ ነው። ግለሰባዊ ውሳኔ የሚወሰንበት አደረግ ነው። ያ ደግሞ በቀላሉ ማኒፑሌት ለመሆን ቀላል ነው ማለት ነው። ከዚህ በፊትም እንደነበረው መንግስቱ ኃይለማርያምን ውጣ ሲሉት ከሀገር ቀጥ ብሎ ነው የወጣው። ምክንያቱም ዲክታተር ነው። መለስ ዜናዊን እንደፈለጉ የሚያሽከረክሩበት ጊዜ ነበር። አሁን ደግሞ አብይ መሐመድን እንደፈለጉ ያሽከረክሩታል። እኔ ለእናንተ ባሪያ ነኝ፣ እኔ ለእናንተ አገልጋይ ነኝ፣ መቼ ነው እናንተ የማትሉትን ነገር ያልፈጸሙት የቀረው ብሎ በግልጽ የተናገረበት ነው። ለህዝቡ ግን ዲክታተር ነው። ምክንያቱም አንድ ባሪያ ለሁለት ንጉስ መገዛት አይችልም። ስለዚህ አሁንም የሚመጣው በመሪነት በድርጅት መሪነት የሚመጣው ለአሜሪካንም ለአማራ ህዝብ ፍላጎትም ሊያስፈጽም አይችልም። ስለዚህ የሚሆነው የትግሉን በመቆጣጠር ዲክታተር በመሆን በተለያዩ ዘዴዎች ይቻላል ይሄን ማድረግ፣ ለምዕራባውያን ፍላጎት ተመቻችቶ መቅረብ ነው ማለት። ይሄን የሰሩት እነ ሻለቃ ዳዊት ምክንያቱም ኤጀንቶች ናቸው፣ ወኪሎች ናቸው። ሌሎቹ በዚህ በሽምግልና ስም የመጡት በሙሉ ኢትዮጵያዊ ማንነት የሌላቸው ስማቸው ገልጻቸው ብቻ ኢትዮጵያዊ የሆኑ ናቸው። በኋላ ስራቸው የሚታወቅ ማለት ነው። አምባሳደር ለተባበሩት መንግስታት ለተለያየ ቦታ የተባበሩት መንግስታት ምንድነው የሚያስፈጽመው? በአፍሪካ ውስጥ የምናውቀው ነው። የማንን ፍላጎት ነው ሲያስፈጽም የቆረመው? የተባበሩት መንግስታት እዛ ይሰራሉ። ዶክተር ከሌ ናቸው፣ ፕሮፌሰር ከሌ ናቸው የሚባል ነገር የሚሰራ ነገር አይደለም። ትምህርቱም የተቃኘው በምዕራባውያን ተጽዕኖ ውስጥ ለምዕራባውያን አገልጋይ ሆነን እንድንሆን ነው የተሰራው። ለዚህ ነው እስከዛሬ ድረስ በዛ ደረጃ ያሉ ሰዎች መፍትሄ ማምጣት ያልቻሉት። ለሀገራቸው ሁሌ ችግር ይዘው የሚመጡብን፣ በተለይ እንደነ ሻለቃ ዳዊት ያሉ ሁሌ ችግር ይዘው የሚመጡ ነው። አንድም ቀን የተሳካ ነገር ሰርተው የማያውቁ ናቸው ባክግራውንዳቸው ሲታይ። አሁንም በተመሳሳይ መንገድ ይሄን ድርጅት በዚህ መልክ እንዲዋቀር ካረጉ በኋላ ለምዕራባውያን አመቺ አድርገው ከሰጡ በኋላ ተወጡት ነው ያሉት። ይመጣል ተጽዕኖ፣ እናንተ ጠንክሩ፣ ካልጠነከራችሁ የራሳችሁ ጉዳይ ነው።
አዎ እንደ ፋኖ አደረጃጀት ቢሆን እንደ ምክር ቤት ቢደራጁ በቀላሉ ማኒፕሌት ማድረግ አይቻልም። የግለሰብ የበላይነት ባይኖር በቀላሉ ማኒፕሌት እንዲሆን አይችልም። ግን ያ እንዳይሆን ካደረጉ በኋላ በፋኖ በምክር ቤት እንዳይመራ ካደረጉ በኋላ በግለሰብና በፖሊስ ቢሮ በሚል ስራ አስፈጻሚው ባለቤቱም ራሱን በሆነበት አሰራር ከፈጠሩ በኋላ ስራችሁ ያውጣችሁ ነው ያሉት። ለሚገባው ሰው ይሄ ነው። ስለዚህ አስረስ ማሬ ነው ተደውሎለት እንዲያርግ ሲባል ከአምባሳደሩ ጥያቄ የመጣበት እምቢ ማለት ይችላል? የትኛው ጥንካሬ ነው? የትኛው ስብዕናው ነው? በውሃታዊ አስተሳሰብ ያደጉ ሰዎች ናቸው። በናሽናሊስት አስተሳሰብ የሚያምኑ ናቸው። የትኛውም ናሽናሊስት ራስ ወዳድ ነው። ከዚህ በፊት የምናውቃቸው ሲዘርፉ፣ ሲሰርቁ፣ ለራሳቸው ቤተሰቦቻቸውን ሲጠቅሙ፣ ልጆቻቸውን በውጭ ሲያስተምሩ፣ አደጋ ሲመጣ እንደ መንግስቱ ኃይለማርያም ጥለው ሀገር የሚወጡ ናቸው እንጂ መስዋዕት የሚከፍሉ አይደሉም። አርበኞች አይደሉም። እውነተኛ ፍቅር ያላቸው አይደሉም ለሀገራቸው። በጣም ራስ ወዳዶች ናቸው። ስለዚህ በግለሰብ ደረጃ እንደዚህ አይነት ስሜት ያላቸው ራስ ወዳድ የሆኑ ናርሲሲስት ጠባይ ያላቸው ሰዎችን ወደፊት እንዲመጡ ካረክ በኋላ እነዚህ ሰዎች ናቸው ወይ የአማራን ጥቅም አሳልፈው የማይሰጡት ለምዕራባውያኑ ፍላጎት ማለት ነው። ተደጋጋሚ ያነሳናቸው ቪዲዮዎች በተደጋጋሚ የሰራናቸው ቪዲዮዎች ይሄን ነው እያነሳን ያለ ነው። ለነሱ ምቹ የማይሆን አደረጃጀት ነው መሆን ያለበት። ለነሱ ፍላጎት ተጽዕኖ ምቹ ያልሆነ አደረጃጀት ነው መሆን ያለበት። ያ ካልሆነ በስተቀር ወደፊት መሄድ አይችልም ነው። መፍትሄ ልናመጣ አንችልም ነው። ያን ያደረጉት አሁን አዲሱ ድርጅት እንደዛ ነው። ለዚህ ነው አስረስ በቢቢሲ ኢንተርቪው ላይ በሰጠው ሊቀመንበሩ የፖለቲካውንም የሚሊቴሪውንም አንድ ላይ ጠቅላላው ወሳኝ አካልና ትእዛዝ ሰጪ ናቸው ነው። ሊቀመንበሩ ማለት በዚህ የድርጅት አደረጃጀት ዘመነ ካሴ የፖለቲካውንም የሚሊቴሪውንም ክንፍ የሚመሩ ናቸው። ትእዛዝ ሰጪ ናቸው። የመጨረሻው ትእዛዝ ሰጪ ነው። ዲክታተር መንግስቱ ኃይለማርያም ማለት ይሄ ነው። መለስ ዜናዊ ማለት ይሄ ነው። አብይ አህመድ ማለት ይሄ ነው። ገና በነጻነት ትግል ላይ ያለን የፋኑን ትግል ነው ከወዲሁ ዲክታተር በሆነ አደረጃጀት እንዲደራጅ ያደረጉት። ዲክታተር ደግሞ ያደረጃጀት ለምዕራባውያን የተመቸ ነው። ይፈልጉታል። ለሀገራቸው አይፈልጉ፣ ለሀገራቸው ህዝብ አይፈልጉት። ለሀገራቸው ቼክ ኤንድ ባላንስ አለው። ለሀገራቸው ህዝብ ምክር ቤት አለው፣ ተወካይ አለው፣ ባለቤት ማለት ነው። ለሀገራቸው ህዝብ ፍርድ ቤት አለው፣ ነፃ ፍርድ ቤት። ለሀገራቸው ህዝብ ነፃ የጥበቃ ስርዓት አላቸው፣ ከፖለቲካው የተለየ ማለት ነው። ከስራ አስፈጻሚው የተለየ መልሶ በስራ አስፈጻሚነት ያሉትን ሰዎች ደግሞ ሊቆጣጠር የሚችል ሊያስር የሚችል ፍርድ ቤቱ ደግሞ እነሱ ሊጠይቅ የሚችል ህግ አውጪው ደግሞ ህጉን ሊቀይርባቸው የሚችል ያወጣነውን ህግ ብቻ ነው መስራት የምትችሉ የሚሏቸው ተወካዮቹ ማለት ነው፣ ባለቤቶቹ። ስለዚህ የፋኑን ትግል የአማራ ህዝብ ኦን እንዳያደርገው ነው ያደረጉት። ባለቤት እንዳይኖረው ነው ያደረጉት። የፋኑ ታጋይም ራሱ ኦን እንዳያደርገው ራሱ አሽከር እንዲሆን ነው ያደረጉት። ለድርጅቱ ፖሊስ ቢሮ ለተባለው ለዛ ድርጅት አሽከር፣ እነዛ የሚወስኑትን ብቻ እንዲቀበል ነው። ምክንያቱም ስራ አስፈጻሚው ባለቤቱም አንድ አካል ነው የሆነው። ለዚህ ነው ይሄ ለምዕራባውያን የተመቸ አይነት ሆኖ ህዝቡ የፋኖ ትግልም ሆነ የፋኖ ታጋዩ መብት የማይከበርበት፣ ጥያቄ ቢያነሳ ጥያቄው የማይሰማበት ነው የሆነው።
ስለዚህ ድርድርን በተመለከተ የሚወስነው ፖሊት ቢሮ ነው ብለው ነው ያሉት። የህወሓታዊ ሶሻሊስታዊ የሆነ አስተሳሰብ፣ አመለካከት፣ አደረጃጀት ነው ይዘመቱ። ለዚህ ነው የአማራ ህዝብ ረጅም ታሪክ ያለው ህዝብ ነው። ስርዓተ መንግስት የሚያውቅ ህዝብ ነው። ስለዚህ እንዴት ነው በህወሓት መንገድ በኦነግ መንገድ የምንሄደው? የራሳችን መንገድ አለን አይደለም ወይ? የራሳችን ታሪክ ያለን ህዝቦች ለምንድን ነው አሳልፈን ራሳችንን በህወሓትና በሌላው አይነት መንገድ የምንሄደው የሚል ጥያቄ ነበረ ስናነሳ የነበረው። ይሄ ነው ግጭታችን። በዚህ ምክንያት ነው የማንግባባው። ስለዚህ ለምዕራባውያን የማይመች ምን አይነት አደረጃጀት ነው የሚያስፈልገን? ለእጅ ጥምዘዛው ለእነሱ እጅ ለመጠምዘዝ የማይመች አይነት አደረጃጀት ነው ይዘን መጣ። የፋኖ ምክር ቤት አደረጃጀት ከክፍለ ሀገር ጀምሮ ለምሳሌ በጎንደር ውስጥ ያለ የፋኖ ኃይል አለ። በሻለቃ ደረጃ ሊኖር ይችላል፣ በብርጌድ ደረጃ ሊሆን ይችላል። ከዛ ውስጥ ያሉ ተወካዮች አሉ። ተወካዮቻቸውን ልከው ምክር ቤት ይመሰርታሉ። ያ ምክር ቤት ስራ አስፈጻሚ ይመርጣል። ምክር ቤት ማለት ባለቤት ነው ማለት ነው። ተወካይ ነው፣ እንደ ባለቤት ነው የሚሆነው። 10ም ሊሆን ይችላል፣ 20ም ሊሆን ይችላል። ለዛም ጎንደር ውስጥ በአባት አርበኞች በሚል ነው የተቀመጠው። ለዛም አባት አርበኞች ብቻ ብሎ መሆን የለበትም፣ ምክር ቤት ነው መሆን ያለበት። ከዛ በኋላ ስራ አስፈጻሚው አለ። እነሱ ስራ አስፈጻሚውን ይመርጣሉ ማለት ነው። ስራ አስፈጻሚው ተጠሪነቱ ለምክር ቤት ነው፣ ለምክር ቤቱ ይሆናል ማለት ነው። ስለዚህ እያንዳንዱ የፋኖ አባል ባለቤት አለው፣ ተጠሪ አለው፣ ወኪል አለው። ስለዚህ የድርጅቱን ኦን ያደርጋል ማለት ነው። የድርጅቱ ባለቤት ነው ማለት ነው። ድምፁ ይሰማለታል። ከዛ ላይ በስራ አስፈጻሚ ውስጥ የተለያየ የስራ ክፍፍሎች ይኖራሉ። ወታደራዊውን መሪ የሚመራ ይኖራል። ህዝቡን ሞቢላይዝ የሚያደርግ አንድ ኮሚቴ ማቋቋም ይችላሉ። ፍትህ የሚሰጥ አለመግባባት ቢፈጠር ዳኝነት የሚሰጥ፣ ጥፋት ቢኖር በዳኝነት የሚሰጥ፣ ወንጀለኛ ቢኖር ወዳኝነት የሚሰጥ፣ ይሄን በፋኖ ምክር ቤት ውስጥ ስር ማቋቋም ይችላሉ። ስለዚህ ሁሉም ተጠሪነታቸው ለፋኖ ምክር ቤት ይሆናል ማለት ነው። አሁን እንግዲህ በክፍለ ሀገር ያለውን ደረጃ ለምሳሌ ጎንደርን ብንወስድ እንደዛ ማድረግ ይቻላል። ስለዚህ ሁሉም ተወካይ ስላለው ግጭት የሚባል ነገር አይኖርም፣ አለመስማማት የሚባል ነገር አይኖርም። ሁሉም በፋኖ ምክር ቤቱ መወሰን ይችላል። ኃይል ያለው ስልጣን ያለው ፓወር ያለው ያ ምክር ቤት ነው ማለት ነው። በየትኛውም ያለ ዓለም እውነተኛ የሆነ ከሶሻሊስት እና ከማርክስ ሌኒስት አስተሳሰብ ወይም ከራዘመሙ አስተሳሰብ ውጭ ያለ አደረጃጀት ይሄ ነው። በየትኛውም ዓለም ያለ ተጠያቂነት የሌለው ስራ አስፈጻሚ ሊኖር አይገባም። ራሱ ስራ አስፈጻሚው ወሳኝ ፈላጭ ቆራጭ መሆን የለበትም። ስለዚህ ያ ነው አንደኛው ችግር። መሆን የነበረበት ምክር ቤት አለ። ምክር ቤቱ ስራ አስፈጻሚ ይመርጣል። ከዛ በኋላ በጠቅላላ ደግሞ የአማራ ፋኖ ምክር ቤት ብሎ ማቋቋም ይችላሉ። ማለት እያንዳንዱ ከየክፍለ ሀገሩ የተወከሉ ከሸዋ 2 ሰው ቢሆን ወይም 3 ሰው ቢሆን፣ ከጎንደር 3 ሰው፣ ከወሎ 2 ሰው፣ ከጎጃም 2 ሰው፣ 3 ሰው አድርገው 3 አድርገው 9 ያሉበት ምክር ቤት መመስረት ይችላሉ። ያ ምክር ቤት ነው የበላይ። ያ የምክር ቤት ነው የስራ አስፈጻሚውን መምረጥ ያለበት። ይመርጣል፣ ይሾማል፣ ቢፈልግ ደግሞ ያወርዳል። ከዛ ስር ነው ስራ አስፈጻሚዎች መሆን ያለባቸው። አሁን ያደረጉት ምንድን ነው? አሁን ያደረጉት ፖሊስ ቢሮ ነው የመሰረቱት፣ ልክ እንደ ህወሓት። ስለዚህ ያ ፖሊስ ቢሮ ተጠያቂነት የለውም። ራሱ ስራ አስፈጻሚ ነው።
ራሱ ደግሞ ባለቤት ነው። እንደዚህ ነው የሆነው። የነ ህወሓት የነ ኦነግ የምትሏቸው የነ አብይ የምትሏቸው ራሱ ስራ አስፈጻሚ ነው፣ ራሱ ደግሞ ባለቤት ነው የድርጅቱ። ቢሳሳት እንዴት ነው ተጠያቂ የሚሆነው? ከዛ በኋላ በዛ ውስጥ ደግሞ አንድ ግለሰብ ላይ ሆኖ እንዲወጣ ነው ያደረጉት። ከዛ በኋላ ኮንትሮል ማድረግ በጣም ቀላል ነው። በተለያዩ ዘዴዎች ራሱን ወደ ዲክታተር የማውጣት እድል አለው። መንግስቱ ኃይለማርያም ያደረገው ይህንን ነው። መለስ ዜናዊ ያደረገው ይህንን ነው። አብይም ያደረገው ይህንን ነው። ምክንያቱም ስልጣኑ ወታደሩን ማዘዝ ይችላል፣ የፖለቲካውን ማዘዝ ይችላል። ከዛ ውጪ የሆነውን ቃስ በቃስ እያለ ምክንያቱም ፋኖ ወደ አንድ ገና ያልመጣ ስለሆነ ስቲል በጎጃም ያለው በጎንደርም ያለው በሸዋም ያለው መሳሪያውንም ኃይሉንም የያዘ ስለሆነ ምንም አይነት የፋይናንሻልም እርዳታም ይሆን ወይም የማቴሪያል እርዳታ ቢሆን ከአንዱ ወደ አንዱ የማይሄድበት ስለሆነ በራሳቸው የቆሙ ስለሆነ ያን ወደ አንድ ለማምጣት ብዙ አይነት ተንኮል ሊሰራ ይችላል። ብዙ አይነት ራሱ ዘበነን ወደፊት ለማምጣት ዲክታተር ሆኖ ለማምጣት ወይም ትግሉን ሁሉ እንዲቆጣጠር ለማድረግ በጣም ብዙ አይነት መስዋዕት ሊያስከፍ ይችላል። በፋኖስ ማለት ነው። በሴራ ሰው የማስገደል ስራ ሊኖር ይችላል። ይቃወሙኛል የሚባሉትን ነገሮች የማጥፋት ስራ ሊኖር ይችላል። ብዙ አይነት ዘዴዎችን ሊጠቀሙ ይችላሉ። ብዙ አይነት ዘዴዎችን። ስለዚህ ገና ብዙ አይነት በድሮን ለማስገደልም ይሆናል ከአገዛዙ ጋር በመነጋገር የማይፈልጋቸውን ሰዎች የማስገደል የማስወገድ ስራው ህወሓት የመጣው እንደዚህ ነው። ህወሓት ሲመጣ የመጣው አካሄዱ ይሄ ነው። ታጋዮችን የፖሊስ ቢሮ የሚባለው ምክንያቱም ኦን ባለቤት ነው፣ ባለቤት ሆኗል። የፖሊስ ቢሮ የሚባለው የተወሰነውን ይዛል፣ የተወሰነውን ላይዝ ይችላል። ሁሉም ይስማማል ማለት አይደለም። ግን የተወሰነውን አካል በዛ ውስጥ ያለውን ትይዝና ሌላኛው ላይ ተጽዕኖ ማድረግ ትችላለህ። በዘዴ ማስጠፋት ትችላለህ። ምክንያቱም እነዚህ ሰዎች እነዚህ ፍላጎት ዲክታተር የመሆንና የምዕራባውያን ፍላጎት ለማስፈጸም የተዘጋጁ ናቸው። እነዚህ እስክንድርም ቢሆን እንደዛ ነው የነበረው። ሁሌ የሚጨነቀው የነበረው ለዓለም አቀፉ ህብረተሰብ ነው የሚለው ሁሌ የሚያስበው። እነዚህም ሰዎች እንደዛ ናቸው። ድርድር ራሱ የሚወሰነው በእኛ ነው እኮ ያለው። እያንዳንዱ የፋኖ ታጋይ መብት የለውም ያኔ መጠየቅ መብት የለውም። ምርጫ ተደርጎ እንዴት ነው ምርጫ የተደረገው? የትኛው ፋኖ ታጋይ ነው ምርጫ ያደረገው? እያንዳንዱ ሰው እንዴት ነው የተሳተፈው? ይሄን ሂደቱን ያስረዱናል። ይሄ በፍጹም የሐሰት አካሄድ የሐሰተኞች አካሄድ ነው እየሄዱ የነበረው። ስንት አለው? ስንት ተጠሪስ አለው? እያንዳንዱ ፋኖ በጎጃም ስንት ተጠሪ ያለው? ስንት ነው ብዛታቸው? ሸዋ ላይ ያለው ብዛቱ ስንት ነው? ወሎ ላይ ያለው ብዛቱ ስንት ነው? ጎጃም ላይ ያለው ብዛቱ ስንት ነው? ጎንደር ላይ ያለው ብዛቱ ይታወቃሉ። ይራሱ እንደዚህ አይነት አካሄድ እንደዚህ አይነት ውሸት ነው የዋሹን። ህዝቡ ሁሉ ፋኖ ሁሉ የተሳተፈበት ነው። እንዴት ይሳተፍበታል? በምን አይነት መዋቅር፣ በምን አይነት መንገድ? ቅድም ያልናችሁ መንገድ ካልሆነ በስተቀር አሁን እዚህ ጋር የጎጃም ምክር ቤት ቢኖር ያ ምክር ቤቱ ይወስናል። ራሱ የፋኖ ምክር ቤት ቢኖር በውስጡ ስራ አስፈጻሚዎች ይኖራሉ። በዛ በጎንደር ያለውን ስራ ማከናወን ይችላሉ፣ ማቀላጠፍ ይችላሉ የትኛውንም ነገር። ከዛ ደግሞ ከምክር ቤቱ ደግሞ ሰው ተጠሪ ቢኖረው ለምሳሌ ሶስት ቢኖሩ ከሁሉ በዛ ሄደው ደግሞ በጋራ የፋኖ ምክር ቤት መስርተው በዛ ላይ መወሰን ይችላሉ። ወሳኝ ይሆናሉ እንትኖች ለመምረጥ። ያን አይነት መዋቅር ሳይኖር እንዴት ነው ሁሉም የተሳተፈበት ነው ብሎ የምንችለው? ስለዚህ ጥቂት ሰዎች የሰሩት ስራ ነው። ጥቂት ሰዎች የተሳተፉበት ነው። ጥቂት ሰዎች የተነጋገሩበት ነው። ለዛም ሁለት ድርጅት መስለው ታረቁ አይነት ነገር ነው የተባለው የነበረውና እያንዳንዱ ሰው ከዚህ ተመራርጠው ያደረጉት ነው። ፖሊስ ቢሮ ብለው የወሰኑት ማለት ነው።
ለዚህ ነው ሐሳቡ ፍላጎቱም ትግሉን አሳልፎ የመስጠት ነው። ወደ ድርድር አንገባም የሚሉበት አቅም አይኖራቸውም። ምክንያቱም አቅማቸውን አሳልፈው ሰጥተዋል። አቅም የላቸውም። ለምዕራባውያንን ተጽዕኖ ወይም እጅ ጥምዘዛ የመቋቋም አቅም አይኖራቸውም። አቅም እንዲኖራቸው አድርገው አይደለም የተደራጁት። ስለዚህ እነ ሻለቃ ዳዊት ጥረታቸው የነበረው በምስራቅ አፍሪካ ምዕራባውያን የሚያደርጉትን የፖለቲካ ተጽዕኖ እንዲቀጥል የማድረግ ነው። ምክንያቱም የፋኖ ትግል ከእጃቸው ከወጣ ፋኖ ወደ አዲስ አበባ ስርዓተ መንግስቱን ከገለበጠ ምን አይነት መንግስት እንደሚሆን አያውቁትም። ከዚህ ከወዲሁ ይሄ ስርዓት ይሄ ከእጃቸው ሳይወጣ ቶሎ ብለው መቆጣጠር ነው የፈለጉት። ለዛ ደግሞ ለራሳቸው የሚስማማ ግለሰቦችን ነው የፈለጉት፣ ለራሳቸው የሚመች የራሳቸው መመዘኛም አላቸው። እነዚህ ሰዎች ምን አይነት መሪ ይምጣ የሚለው ነገር ላይ የራሱ ስብዕናው ምን አይነት የሆነ ሰው፣ ፓትሪዮት የሆነ ሰው፣ አርበኛ የሆነ ሰው፣ ሀቀኛ የሆነ ሰው ምን አይነት ሰው እንደሆነ ያውቃሉ እነሱ። ለምሳሌ ለምንድን ነው ኦርቶዶክስ የሆነን ሰው የሚጠሉት ወደ መንግስት እንዲመጣ? አማራና ኦርቶዶክስን የሚጠሉበት ምክንያት ምንድን ነው? የአማራ ባህል በአብዛኛው ከሃይማኖቱ ጋር የሚንጸባረቅ ነው። ኦርቶዶክሳዊ የሆነ ባህል ነው ያለው። ምክንያቱም ባህልን የሚፈጥሩ ሁለት ነገሮች ናቸው። አንደኛ የቦታ አቀማመጥ ነው፣ ሁለተኛ ሃይማኖት ነው። የምንለብሰውን የሚወስን ሃይማኖት ነው። ስነ ምግባራችንን የሚወስን ሃይማኖት ነው። የምንበላውን የምንጠጣው ሁሉ ህይወታችንን የሚወስነው ሃይማኖት ተጽዕኖ ያደርጋል። የቦታ አቀማመጥም እንደዚሁ ተጽዕኖ ያደርጋል ባለባበሳችን፣ በአመጋገባችን ላይ። ስለዚህ እነዚህ ስብዕናችን የሚገነቡ ትልቁ ነገር ሃይማኖት ነው። ስለዚህ የአማራ ህዝብ ማጆሪቲ ኦርቶዶክስ በመሆኑ በዛ ስብዕና ውስጥ ያደገ ነው። የፖለቲካ አስተሳሰቡን፣ የትልየ ማህበራዊ አኗኗሩን፣ ጀግንነቱን፣ ተዋጊነቱን፣ ይሄ ሁሉ ከሃይማኖቱ ላይ የሚመጡ ነገሮች አሉ። ይህም በታሪክ ያውቁታል እነሱ። ስለዚህ ኦርቶዶክስ የሚባለው ማንነት በተለይ ለምዕራባዊ ዓለም አስጊ ነው። ለዚህ ነው አንድ የሜሪላንድ የምክር ቤት አባል ከዚህ በፊት እኛ እኮ የምንዋጋው ከኦርቶዶክስ ጋር ነው ብለዋል። ከኦርቶዶክስ ማንነት ከኦርቶዶክስ እሴት ጋር ነው ብለዋል። የዚህ የዩክሬንና የራሻን ጦርነት አስመልክተው ማለት ነው። ስለዚህ የኦርቶዶክስ ማንነት የሚጠላ ማንነት ነው፣ የሚወደድ ማንነት አይደለም። ባርነትን የማይቀበል የሰው ልጆቹን እኩልነት የሚቀበል ነው። የፕሮቴስታንቱ እምነት ስብዕና በዛ የተገነባ አይደለም። ባርነትን ሲያስፋፋ የነበረ ነው። እኛ አይደለም ያልነው፣ አፍሪካውያን በሙሉ የሚሉት ነው። ብዙ መጽሐፍቶችን ተጽፈዋል። እነ ጆሞ ኬንያታ የተናገሩት ነው። አይናችሁን ጨፍናችሁ ወደ ሰማይ ያጋጥጣሉ፣ አይናችን ስንከፍት መሬታችን ተወስዷል አሉ። ስለዚህ የፕሮቴስታንት እምነት ሚሽነሪዎች ትልቅ ሚና ነበራቸው ለቅኝ ግዛት፣ ለባርነት ማለት ነው። ለመጽሐፍ ቅዱስ ራሱ የስሌቭ ባይብል ሁሉ አዘጋጅተው ይሰብኩበት ነበር። የነጭ የበላይነትንና የጥቁሮች ደግሞ ባርነትን እንዲቀበሉ አድርገው በመጽሐፍ ቅዱስ ሳይቀር በሃይማኖት ቅር ሳይቀር ይሰብኳቸው ነበር። ይሄ እውነት ነው። የኦርቶዶክስ እምነት ግን ይሄን የምትፈቅድ አይደለችም። የትኛው ኦርቶዶክሳዊ ሀገር የሆነ ቅኝ ግዛትን አይቀበልም፣ የባርነትን ነገር አይቀበልም። በእኛም በፍትሐ ነገሥት ባርነት በምን ያክል መንገድ እንደተቀመጠ የምናውቀው። ለዛም የክርስቲያኖች ትልቅ ስራ መሆን ያለበት በባርነት ያሉትን ሰዎች ከባርነት ነፃ እንዲወጡ አድርጉ ነው የሚለው ፍትሐ ነገሥት። በተቻለ መጠን ወቅቱ ራሱ ፍትሐ ነገሥት የተጻፈው እንግዲህ ከክርስቶስ ልደት በኋላ በ280 አካባቢ በቆስጠንጢኖስ ጊዜ ነው። እንግዲህ ዛኔ በደንብ ባርነት የነበረበት ጊዜ ነው። ስለዚህ በተቻለ መጠን የክርስቲያናዊ መንግስት ከባርነት ህዝቦች የሚወጡበትን መንገድ ነው እየፈጠሩ ያለ።
ለዛም ከበጎ ስራዎች አንዱ ክርስቲያን የሆነን በባርነት የተያዘ ሰው ነፃ ማውጣት ነው። አንዱ በጎ ምግባር የሚባሉት። ስለዚህ ገንዘብ ከፍሎ ያንን ክርስቲያን ከባርነት ነፃ ማውጣት እንደ ጽድቅ የሚቆጠርበት ነው። ሌላው የባርነት ዲፊኒሽኑ በፍትሐ ነገሥት ሲቀመጥ በሰው ማንነት ላይ የተመሰረተ አይደለም፣ ወይ ጥቁር በመሆን ነጭ በመሆን አይደለም። የሥላሴ ፍጡር ሁሉ ባሪያ ሆኖ የተፈጠረ አይደለም። ሰዎች በጦርነት በኃይል ሚዛን አማካኝነት ወይም በዕዳ ለምሳሌ በዕዳ መክፈል ሲያቅተው በአገልጋይነት በባርነት ይቀበለዋል፣ ይወርሰዋል። እንደዚህ አይነት ምክንያት ነው እንጂ ሰው ጥቁር ስለሆነ ነጭ ስለሆነ ባርነት። ግን በዛ ተቃራኒው የካቶሊክም የሆነ የፕሮቴስታንት ኃይል ግን የሚሰብክ የነበረው ሰውን ሰው በመሆኑ ብቻ ባሪያ ሆነን የተፈጠርከው የሚል ስብከት ነው እየሰበኩ የነበሩት። ይሄ እውነት ነው።